ውጤቱን እስከማየው ጨንቆኝ ነበረና ውጤቱ ምን ይላል መሰላችሁ? 2 መስመር ነው። 2 መስመር ነው እና ያ ማለት ደግሞ ፖዚቲቭ ነው። ፖዚቲቭ ማለት ደግሞ ያው ሃፒ ቤቢ እርጉዝ ነኝ ማለት ነው ጋይስ። እንዴት ነው ግን ማለት ያስደነግጣልም። በጣም ደስ ይላል ለመናገርና ይህንን ፊሊንግ ግን ማለት ነው ማለት አብርሽ ኖር ቢሆን ምን ይሰማው ነበረ ማለት በጣም ደስ ብሎኛል። አልጠበኩም ማለት ይሁን 50% ነበረ ፊሊንግ እና አንዳንዴ ጨጓራዬንም ሲያመኝ እንደዚህ አይነት ነገሮች ያጋጥሙኛል። ምግብ አልስማማ ሲለኝ ምናምንና ቮሚት ያደርገኝ ነበረ ከዚህም በፊት እና ያንን ነበር የተጠራጠርኩት። ምናልባት ላይሆንም ይችላል ምናምን ብዬ ማለት ነው እና ሩታዬ የኔ ጨረቃ የኔ ውድ እንኳን ደስ አለሽ። አብርሽም እንኳን ደስ አለክ። የምር በጣም ደስ ብሎኛል ከምላችሁ በላይ ማለት ነው። ማለቴ ብዙ ሰዎች አናምንም ያሉ ሰዎች ነበሩ። ሽምግልና አናምንም፣ ሰርግ አናምንም፣ ለድራማ ነው እያሉ ነበር። አሁን ልጅ አቅፋ ስትመጣ ደግሞ የት አባታችሁ ልትገቡ ነው ማለት ነው። እና ሩታዬ የኔ ልዕልት እንኳን ደስ አለሽ። አብርሽም እንኳን ደስ አለህ። የልጅ አባት ልትሆን ነው። ሩታዬም የልጅ እናት ልትሆን ነው። በጣም ደስ ይላል። ልጅ በልጅነት ትላላችሁ ማለት ነው። የምር በጣም ነው ደስ አለኝ ማለት ከምላችሁ በላይ እና በጣም ቪዲዮ ላይ ስሰራ አይታችሁን ተከታትላችሁኝ ከሆነ መች ነው በቃ እነሱ እንደው ልጅ ባገኙ እርፍ ባሉ ነበርኩኝና የምን በጣም ደስ ብሎኛል ማለት ነውና እንኳን ደስ አላችሁ። ለነ ሩታ ለነ አብርሽ መልካም ለምትመኙ ለምትወዳቸው ሁላ እንኳን ደስ አላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዲሁም ተከታታዮቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬም በነ ሩታ ቪዲዮ ተመልሼ መጥቻለሁ። በጣም ደስ ብሎኝ ማለት ነው። በጣም ደስ ብሎኝና ሩታዬ እርጉዝ ነኝ አለች። በጣም ደስ ብሎኛል ከምላችሁ በላይ እና የልጅ እናት ልትሆን ነው። አብርሽ ልጅ አባት ሊሆን ነው እና እንኳንም በሰላም ሀገራችሁን ተመለሳችሁ። የዱባይ ቆይታችሁን በጣም አሪፍ ነበር። ሰርጋችሁ፣ መልሳችሁም ሁሉ ነገራችሁ በጣም አሪፍ ነበር እና ሀገርም ላይ እንደምትደግሙት ተስፋ እናደርጋለን። ከምንም በላይ ደግሞ ደስ የሚለው ነገር በቃ ልጅ ይዛችሁ ልትመጡ ነው ከዚህ በኋላ ማለት ነው። ታየኝ ሩታና የአብርሽ ልጅ የምር ታየኝ ማለት ነውና እንኳን ደስ አላችሁ። ሩታን ለምትወዱ አብርሽን ለምትወዱ አድናቂያቸው ለሆናችሁ ለሁላችሁም እንኳን ደስ አላችሁ። እርግጠኛ ነኝ እኔን ደስ እንዳለኝ እናንተንም ደስ ስላችኋል። እኔ ለማንም አይደለም ለምወደው ሰው ይቅርና ማለት ነው ለማንም አንድ ሰው ትዳር ከያዘ በቃ ልጅ ነው ማለት በቃ ልጅ ነው ፍቅርን የሚያሰፋው ዘለቄታም እንዲኖረው የሚያደርገውና ልጅ ነው ብዬ አስባለሁና የነ አብርሽ ደግሞ ይለያል። አሸን ህዝቤ አላምንም ስላለ መች እንደሚያምኑ ባላቅም በቃ ሁሌም አናምንም ነውና ሰርጋቸውን አሳዩ፣ ሽምግልና አሳዩ። እስቲል እስካሁንም ድረስ ድራማ ነው ብሎ የሚያስብ ስላለ በጣም ደስ ብሎኛል። እውነት ለመናገር እንጃ ሩታዬ እንኳን ደስ አለሽ። እንኳን በቃ ሌላ ምንም አይደለም። ሰው ካገባ በኋላ ሲወልድ ደስ ይላልና አይንሽን በአይንሽ ልታይ ነው የሚባለው እንደዛ ነገርና ሺ አመት አንኖር ካገባን በኋላ በቃ ውለዱ። የምር 2 አመት 3 አመት መቆየትና በጣም ደስ ይላል። እና ላችኋለሁ ዛሬ ደስታዬን ማጣጣም አቅቶኛል እና እንደውም ሌላ ቪዲዮ ነበር ልሰራ የነበረው እቅዴ። ሩታዬ ደግሞ ስትለቅ በጣም ደስ አለኝና ማለት ነውና እንዴት ደስታዬን አላካፍላቸውም ብዬ ነውና አብርሽም ደስ ብሎታል። በቃ አለ አይደል የምሬን ነው የምላችሁ ሁሉ ነገር ነው ደስ ያለኝ። በተለይ
በቃ እንደዚህ ተወርቶባቸው ምናምን አለ አይደል? ከዚህ በኋላ እርግጠኛ ነኝ የሚጣሉም ሰውን በመሀላቸው ሚገባ አይመስለኝም። እና ደስ ብሏቸው ደስተኛ ሆኖ ነው የሚኖሩት። እኛም የምንፈልገው ይሄንን ነው ማለት ነው። እንዴት ደስ ይላል ግን። ልጅ ለሌላችሁ ልጅ ይወፍቃችሁ፣ ትዳር ለሌላችሁ ደግሞ ትዳሩን ይወፍቃችሁ። መጀመሪያ ትዳር ነውና ከዛ በኋላ ነው ልጅ የሚመጣውና ትዳር ለሌላችሁ ትዳር ላላችሁ ደግሞ ልጅ የምትፈልጉ ለማትፈልጉም የምር ልጅ አላህ ያሳቅፋችሁና ልጅ በረከት ነው። ልጅ ንዕማ ነው። ከምንም በላይ ልጅ ርዝቅ ነውና ልጅ ሲኖር ነው መኖር የምትጓጉት ማለት ነውና ሁላችንም እናት አባቶቻችን የከፈሉትን መስዋዕትነት እናውቃለን እና እኛም በተራችን ደግሞ ለልጆቻችን እንደዛ መስዋዕትነት ከፍለን ምናሳድግ ሰዎች ያድርገን። ደስ ይላል የምር። ሰው ትዳር ከያዘ በኋላ ልጅ ሲኖረው አብሮ ወጥቶ ሲገቡ ወይኔ የምር ምኞት ትላላችሁ። የምሬን ነው የምላችሁ። በጣም ነው ደስ የሚለው ልጅ ሲኖራችሁ እንደዚህ አግብታችሁ ምናምን እና ብቻ ለሁሉም ነገር አልሐምዱሊላህ ማለት ነው። ሁሉም ነገር በጊዜው ይሆናል፣ በሰዓቱ ይሆናል። እኛ በፈለግነው ሰዓት አይደለም እና እኛ ስለፈለግነውም አይደለም፣ እኛም ደግሞ ስላልፈለግነው አይደለም። አላህ ሱብሓነሁ ወተዓላ በቀደረውና በጻፈልን ቀን ሁሉም ነገር ይሆናል። እኛ የፈለግነው ቢሆን እኮ ስንት ነገር ባደረግን፣ የምር ስንት ነገር ነው የምንመኘው እኛ። የሰውን ንብረት እንኳን እንቀማ ነበር፣ ግን ሁሉም ነገር አላህ በፈጠረውና አላህ ባዘዘውና አላህ በቃ ባደረገው ሰዓት ስለሚሆን አላህን እያመሰገን እንኖር እላለሁ። ውድ ተመልካቾቼ፣ የሩታ ወዳጆች፣ የአብርሽ ወዳጆች እንኳን ደስ አላችሁ። ከዚህ በኋላ አትጨነቁ። መቼም ተለያይቶ አይለያዩም። እኛ በፊትም ያው አቋማችን አንድ ነው፣ ግን አሁን ደግሞ ሞር በቃ ልባችን እርፍ ይላል ማለት ነው። አሸን አሉ አይደል አንዳንድ ሰዎች በቃ ለድራማ ነው ምንድነው ምናምን የሚሉ ሰዎች አሁን የት እንደብቃቸው አይደል? እናንተ ተደበቁ፣ እኛ ደስታችን እናጣጥምበትና እላችኋለሁ። ለሁሉም ነገር አመሰግናለሁ። ላይክ ለምታረጉ፣ ሰብስክራይብ ለምታረጉ፣ ይሄንን ቪዲዮ ግን ሁላችሁም ላይክ አድርጉ፣ ሼር አድርጉ ለሩታዬ እንዲደርስላት ማለት ነው። ሩታዬ አሁንም በድጋሚ እንኳን ደስ አለሽ። አብርሽ እንኳን ደስ አለክ። የልጅ አባት ልትሆን ነው፣ የልጅ እናት ልትሆኚ ነው፣ ሽሩሩ ልትሉ ነው ማለት ነው። የዛሬ አመት የማሙሽ እናት እንደዛ ነገርና አላህ ይጠብቃችሁ። ልጅ ለምትፈልጉም ለማትፈልጉም አላህ ይወፍቃችሁ። ይሄንን እድል ለምንፈልግም ለማንፈልግም ለሁላችንም ይወፍቀን እያልኩኝ በዛ የዛሬውን ቪዲዮ በዚህ ቋጫለሁ። አብራችሁኝ ስለቆያችሁኝ እስከ መጨረሻውም ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ሁላችሁንም የምር ቤተሰቦችን ሁላችሁንም ወዳችኋለሁ። ዙዙ ነበርኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።